በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ስዕል ያስፈለገው ለምንድን ነው? ጠቀሜታውስ? በዚህ ርዕስ ስለ ስዕል አንዳንድ ሀሳቦችን እናያለን። ስዕልን በተመለከተ ተጨማሪ ሀሳብ ያላችሁ፣ ገንቢ የሆነ ሀሳብ ያላችሁ ሰዎች ካላችሁም አስተያየታችሁን ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ስዕል በቤተ ክርስቲያናችን ትልቅ ስፍራ እንዳለው ይታወቃል። በተለይ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ በተሰኘ መጽሐፋቸው ላይ ስለ ስዕል የገለጹት ሰፋ ያለ ማብራሪያ አለ። ብፁዕነታቸው እንዳሉት በታቦተ ሕጉ ጽላተ ኪዳኑ ላይ ስዕለ ኪሩብን እንዲህ ስለ ራሱ እግዚአብሔር ሙሴን አዞት ነበር። እነዚህ የኪሩቤል ስዕሎች ከታቦቱ አይለዩም። ታቦቱ የእግዚአብሔር የክብሩ መገለጫ ዙፋን ስለሆነ የመንበረ ጸባዖት አምሳል ነው። ስለ ኪሩብም የጾርተ መንበር ኪሩቤል ምሳሌ ናቸውና ካሉ በኋላ ስዕል በቤተ ክርስቲያን የተጀመረውን ታሪክ ሲገልጹ የመጀመሪያዎቹ ክርስቲያኖች ትምህርታቸውን ያስፋፉት ዋሻ ፈልፍለው ጉድጓድ ቆፍረው በዋሻ በፍርክታ ውስጥ ነው። ካታኮምብ ወይም ደግሞ ግበበ ምድር ይሉታል። በዚህ ዋሻ ውስጥ የሰማዕታትን አጽም እየሰበሰቡ ጸሎት ይጸልዩ፣ ትምህርትም ያስተምሩ ነበር። የክርስትናን ትምህርት አስፋፍቶ ለመስጠት በቂ መጻሕፍት አልነበሩም። እንደ ልብ ወጥቶ ለመፈለግና ለማዘጋጀት ነፃነት አልነበራቸውም። ነፃነት ስላልነበራቸው ከመጽሐፍ ቅዱስ ውስጥ አንዳንድ ምሳሌዎችን በስዕል እያሰፈሩ ማስተማር ጀመሩ። በዚህ ሁኔታ ስዕል ማስተማሪያ ሆኖ ቆይተዋል ይላሉ። ሲቀጥሉም ስዕሎች የሚባሉት በምሳሌነት ወይም ሲምፖል ሲሆን የሚሳሉትም በአመድና በከሰል በዋሻ ዙሪያ ነው። እረኛው በጉን እንደተሸከመ አድርገው የቀደሙት ሰዎች አዳምና ሔዋን እንዴት እንደተሳሳቱና ያሳታቸውንም እባብ በመካከላቸው አድርገው ይስሏቸው ነበር ብለዋል። ሌሎችንም ስዕልን በተመለከተ በዚህ መጽሐፋቸው ላይ ሰፋ አድርገው የገለጹትን እናገኛለን። እንግዲህ የስዕል ዋና ዓላማ የማይታየውንና በምናብ ያለውን ማሳያ መንገድ ሆኖ የሚያገለግል ለትምህርትም እጅግ ጠቃሚ እንደሆነ ነው። እንግዲህ ፎቶ ይናገራል እንደሚባለው ወይም ከሺህ ቃላት አንድ ፎቶ ወይም አንድ ስዕል እንደሚባለው ስዕላት የተፈለገውን ትምህርት የማይታየውን ነገር ይበልጥ ጉልህ አድርጎ ለማስረጽና ለማሳየት እንደሆነ በመጽሐፋቸውም እንደገለጹት ብፁዕነታቸው አጠቃላይም የስዕል ዓላማ ወይም ፎቶ ዓላማው ይህ እንደሆነ ከምንም በላይ መገንዘብ ያስፈልጋል እና ብዙ ሰው ስዕሉ ከሚያስተላልፈው መልእክት ይልቅ በስዕሉ ላይ ብቻ የተገደበ እይታና አመለካከት ያለው መሆኑ ግን በእውነት ከምንም በላይ ያሳዝናል። ብዙ ሰዎች በግል ቤታቸው የጸሎት ቤት
አዘጋጅተው በዛ ላይ ብዙ አይነት ስዕላትን በመደርደር የቅዱሳን ስዕላት በዛ ላይ የድንግል ማርያም ስዕል የተሰቀለው የቅዱሳንም ስዕል ሊሆን ይችላል በጸሎት ቤታቸው ጭምር የሚያስቀምጡበት ሁኔታ እንዳለ የሚታወቅ ነው። እዚህ ላይ እንደተገለጸው በብፁዕነታቸው መጽሐፍ እንደተብራራው ግን የስዕል ዋና ዓላማ መልእክትን ለማስተላለፍ ትምህርት ይሆን ዘንድ እንደሆነ ለትምህርት የሚያገለግል መሆኑን መገንዘብ ተገቢ ነው። ለምሳሌ የድንግል ማርያምን ስዕል ስናይ የድንግል ማርያም ስዕል ዋና ዓላማ ጌታችን ኢየሱስ ክርስቶስን የወለደች የእኛን ሥጋ ለብሶ እኛን በማዳኑ የተነሳ እርሱ የዘላለም አምላክ የሆነው ክርስቶስ በሥጋ መገለጡን ለማሳየት ብዙ ጊዜ ድንግል ማርያም ከጌታችን ከኢየሱስ ክርስቶስ አስተምሮ ጋር አብሮ የሚገለጽ ስዕሏም አብሮ እንደሆነ ብዙ ጊዜ ይህንን በትምህርትም በስዕልም የምናየው ጉዳይ ነው። ስለዚህ ክርስቶስ የእኛን ሥጋ ለብሶ አዳነን ስንል እርሱ ራሱ ክርስቶስ እንዳስተማረ ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በማለት እርሱ የሕይወት እንጀራ እርሱ የሕይወት መጠጥ መሆኑን ከድንግል ማርያም የነሳው ሥጋ ስለኛ መዳን የሆነውን ነገር ሁሉ የእግዚአብሔር ቃል እንደሚያስተምረን የድንግል ማርያምን ስዕል ስናይም በዋናነት ወደ አእምሯችን የሚመጣው ይህ እንደሆነ መታወቅ አለበት። እርሱ ሕይወት፣ እርሱ መዳን እንደሆነ፣ እርሱ የሕይወት እንጀራ እንደሆነ፣ እርሱ የሕይወት መጠጥ እንደሆነ፣ ነገር ግን ለስዕሉ ያለንን ያህል ፍቅር ለድንግል ማርያም ስዕል ያለንን ያህል ፍቅር ክርስቶስ የእርሷን ሥጋ ነስቶ እኛን እንዳዳነን እርሱ የሕይወት እንጀራ እርሱ የሕይወት መጠጥ መሆኑን ለእርሱስ ምን ያህል ፍቅር አለን የሚለው ግን ስዕሉን ስናስብ ይህንን አብረን ማሰብ አለብን። ብዙ ሰዎች ለስዕሉ ያላቸውን ፍቅር ያህል ላዳናቸው ለክርስቶስ ግን እውነተኛ ፍቅር አላቸው ማለት አይቻልም። ምክንያቱም ክርስቶስ ሲናገር የሚወደኝ ቢኖር ትእዛዜን ይጠብቅ ነው፣ እርስ በርሳችሁ ተዋደዱ ነው። ስለዚህ የድንግል ማርያምን ስዕል ባየን ቁጥር ክርስቶስ የነሳውን ሥጋና ስለኛ መዳን የሆነልንን እናስባለን። ለምሳሌ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይህንን ብዙ ክርስቲያን ለመተግበር ፈቃደኛ አይደለም። ንስሐ ገብቶ ወደ እርሱ ለመመለስ እርሱን በሕይወቱ በኑሮ እምነቱን መግለጥ አይሆንለትም። ነገር ግን ለስዕል ያለንን ፍቅር ያህል ድንግል ማርያም ለወለደችው ለሞተውና ለተነሳው ለክርስቶስ ምን ያህል ፍቅር አለን የሚለውን ከዚህ ታሪክ መማር ይገባናል። ሰለስቱ ምዕት በቅዳሴያቸው እንደገለጹት ተዘከር ሥጋን ተነሳ እምቅድስት ድንግል፣ ከቅድስት ድንግል የነሳው ሥጋ በጲላጦስ ፊት የቆመ ሥጋ እንደሆነ አስብ። ከቅድስት ድንግል ማርያም የነሳው ሥጋ የታመመው የሞተው እንደሆነ አስብ። ከቅድስት ድንግል ማርያም የነሳው ሥጋ በሦስተኛው ቀን ከሙታን ተለይቶ የተነሳው እንደሆነ አስብ። ከቅድስት ድንግል ማርያም የነሳው ሥጋ በክብር በምስጋና ወደ ሰማይ ያረገ በአባቱ ቀኝ የተቀመጠው እንደሆነ አስብ። ዳግመኛም አምላካችን እግዚአብሔር በዚህ ሥጋ ከመለኮት ጋር ይመጣል ሲሉ በቅዳሴያቸው የገለጹትን እናገኛለን። የድንግል ማርያምን ስዕል እንደውም ብዙ ጊዜ ቅዱስ ቁርባን በሚፈተትበት ከመንበሩ ተለይቶ አያውቅም። ምክንያቱም በመንበሩ ላይ የሚፈተተው የጌታችን የኢየሱስ ክርስቶስ ሥጋ ቅዱስ ሥጋውና ክቡር ደሙን ስናስብ ስለ ኃጢአታችን የፈሰሰውን የክርስቶስን ደም የምናስብበት ስለሆነ ሥጋውን የምናስብበት ስለሆነ ከእርሷ የነሳውን ሥጋ ለማሰብ የድንግል ማርያም ስዕል ከመንበሩ ተለይቶ አያውቅም። እንግዲህ በሥጋ የወለደችው እናት ስለሆነች ነው። ሐዋርያው ቅዱስ ጳውሎስ በሥጋና በደም እንዲሁ ተካፈለ እንዳለው
የአብርሃምን ዘር ይዘዋል እንጂ የያዘው የመላእክትን አይደለም እንዳለው የድንግል ማርያምን ስዕል ባየን ቁጥር የዳንበትና ሕይወት ያገኘንበትን ነገረ ክርስቶስን እናስባለን ማለት ነው። ቅዱስ ያሬድም ይእቲ ሥጋ ማርያምን ተነሳ መድህን፣ ይህቺ ሥጋ መድኃኒት ክርስቶስ ከድንግል የወሰዳት ሥጋ ናት፣ ከማርያም የወሰዳት ሥጋ ናት ሲል መግለጹ ይታወቃል። ስለ ልደቱ፣ ስለ ትንሣኤው፣ ስለ ዕርገቱ፣ ስለ ስቅለቱ እነዚህን ሁሉ ስዕላት ስናስብ በዋናነት ከድንግል ማርያም የነሳውን ሥጋና ስለ እኛ መዳን የከፈለውን ዋጋ ከድንግል ማርያም በነሳው ሥጋ ስለ እኛ የሆነውን ሁሉ የከፈለውን ሁሉ ዋጋ የምናስብበት ነው። ስለዚህ ስለ ስዕል ስናስብ የቅዱሳንንም ቢሆን ለክርስቶስ ዋጋ የከፈሉበትን ምስጢር፣ ሰማዕትነት የተቀበሉበትን፣ የታረዱበትን፣ መከራ የተቀበሉበትን ለማሳየት የስዕል ዋና ዓላማው ስራቸውን ለማስታወስ እንደሆነ ልብ ማለት ይገባናል። ስዕል ይዘን የስዕል ፍቅር ኑሮን ስዕሉ የያዘውን ዋጋ ስዕሉ የሚያስተላልፈውን መልእክት ማስተዋልና በሕይወታችን ይህንን መልእክት መተግበር ካልቻልን ስዕል ብቻውን ዋጋ ቢስ ይሆናል። ይህን በጣም ማወቅ አለብን። ምክንያቱም ስዕል የማያምኑ ሰዎች ሳይቀሩ አትሞ ለገበያ የሚያቀርቡት እንደሆነ ይታወቃል። በእጅ የተሰራ ነው። በሌላ መንገድ ያ መልእክት በውስጣቸው ያለውን መልእክት ለማሳየት አባቶች የተጠቀሙበት መንገድ እንጂ ለስዕሉ ላይ ልዩ ፍቅር ኑሮን ስዕሉን በተለያየ መንገድ አንዳንድ ጊዜ እንተሻሽበታለን፣ አንዳንድ ጊዜ በቤታችን ሆነን በተለያየ መንገድ እንማጸንበታለን። የእነዚህ ሁሉ ዋና ዓላማ ግን ስዕሉ ውስጥ ያለውን ስዕሉ የሚያስተላልፈውን መልእክት መረዳት፣ ይህንን ማስተዋል ካልቻል ስዕሉ ብቻውን ትርጉም አልባ እንደሚሆን ይህንን ማወቅ ይገባናል። ምክንያቱም ስዕሉ በሰዎች እጅ የተሰራ ነው፣ ከቁሳዊ ነገሮች የተገኘ ነው። ቀለሙ ቢባል የሚሳልበት ቢባል ከቁሳዊ ነገሮች ነው የተገኘው። ነገር ግን ያ ስዕል የሚያስተላልፈው መልእክት ግን ለምሳሌ የክርስቶስን ስቅለት፣ ስለ ድንግል ማርያምን ቅድም እንዳነሳ ነው። እነዚህ ሁሉ ስዕላት ዓላማቸው ምንድን ነው መሆኑን ማሰብ ይገባል። ለምሳሌ መጽሐፍ ቅዱስ ያው ከወረቀት ነው፣ በማተሚያ ቤት ነው የሚታተመው። ዋናው ግን በመጽሐፍ ቅዱስ ውስጥ የተጻፈው ያ ፊደላዊ የሆነው ሐሳብ ግን ከፊደሉ አልፎ መልእክቱ የያዘውን ሐሳብ መረዳት ግን እግዚአብሔር ለሰው ልጆች ያዘጋጀውን ሐሳብና ለሰው ልጆች የተዘጋጀውን መዳን ሁሉ የምናውቅበት ወደ እግዚአብሔር የምንደርስበት መሆኑን ልናስተውል ይገባል ማለት ነው። ይህ ካልሆነ ብዙዎቻችን ስለ ስዕል ደግሜ እላለሁኝ ከፍተኛ ፍቅር፣ ከፍተኛ የሆነ ስዕል ሲባል ከፍተኛ የሆነ ፍቅር አላቸው። ነገር ግን የስዕል ዋና ዓላማ ምንድን ነው ስንል ግን ቅዱሳንም የሰሩትን ስራ፣ ድንግል ማርያም ጌታን በመውለዷ በክርስቶስ ያገኘነውን መዳን አጠቃላይ ታሪክና ትምህርት ሆኖ ስዕሉን ስናይ ከስዕሉ በስተጀርባ ያለውን መልእክት በማወቅ የእርሱን ማዳን እርሱን በመታዘዝ የምናገኘውን መንፈሳዊና ስጋዊ በረከት የምናውቅበት የምንማርበት መሆኑን ልናስተውል ያስፈልጋል። ይህንን ርዕሰ ጉዳይ ያነሳሁት ብዙ ሰዎች ለስዕሉ ልዩ ፍቅር እንዳላቸው ሁሉ እግዚአብሔር ለሚናገረው ስዕሉ ሊያስተላልፈው የፈለገውን እውነት ግን ሲቀበሉትም ሆነ ሲተገብሩት አናይም። ስለዚህ ስዕል የሚባለውን እንዲሁም በቤተ ክርስቲያናችን ቅዱሳን ስዕላት የሚል ልዩ ትርጉም አላቸው። የእነዚህን ቅዱሳን በስራቸው፣ በኑሯቸው፣ በእምነታቸው ለአምላካቸው ለእግዚአብሔር የኖሩበትን አንዳንዶች ሲሰቀሉ፣ አንዳንዶች ሲታረዱ፣ አንዳንዶች ሲገረፉ ሊያሳይ ይችላል።
ድንግል ማርያም ሆነች ራሱ ክርስቶስ የማይዳሰሰው በመለኮት የማይዳሰሰው በስጋ ግን የእኛን ስጋ ለብሶ ሲወለድ፣ ሲሰቀል፣ ሲሞት፣ ሲነሳ፣ ሲያርግ የምናየው ሁሉ መልእክቱ ዋናው ዓላማ የእግዚአብሔርን ሐሳብ ማወቅ እንደሆነ ልናስተውል ያስፈልጋል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።